እኔ እናት ላስተዋውቃችሁ ፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነሽ ስትባይ እኔ እኮ ምናምን አትበይ ተቀበይ። ይኸው ተቀበለች። የታባቱ የኔ እናት ደስ አለሽ። 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ ናይ ምግብ ሓዝ ማሚ ምግብ ሓዝ ምምሳዕሩ ትኹኒ ምግብ ተሓዝ ኣትሕዛ ምግቢ ወይ አይ እንዴት ነሽ? ደህና ነሽ? በነገራችን ላይ ምን እንዳለች ልንገር። ያዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስ ሜጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን፣ እንደውላ እናወራለን። አይዞሽ ችግር የለውም እናወራለን። እሺ በስ ዶንት ወሪ። እሺ ያዝ በዚህ ጾም እንዲህ እስክንባል ድረስ እግዚአብሔር ይስማን። ያ ድሃ ተጣራ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባኦት እንባው ደርሶ ስላንኳኳ ከጸባኦት እንባው አምላክ በቸርነት በምሕረት ጎበኘው። ባለቀሰ ጊዜ ግራ የገባው ሰው መሻት ብቻ ነው የሚፈለግብህ። እግዚአብሔርን ጥራ ምን ትድናለህ? ወንጀለኛው የትኛው ይመስላችኋል? በ6 ጊዜ አስገድዶ መድፈር ወንጀልና በሰው ግድያ ሙከራ የተከሰሱት ሁለቱ መንታ ወንድማማቾችም እንግዲህ የትኛው ወንጀሉ እንደፈጸመ ለማወቅ ባለመቻሉ ምክንያት እስካሁን ድረስ ወንጀል ታሪካቸው እንግዲህ በእንጥልጥል ወይም ደግሞ ፍርድ ሳይሰጣቸው እንደቀረ ጭምር እየተመለከትን የምንገኘው የአሜሪካ ሳይንቲስቶች እንዲሁም ደግሞ የሕክምና ባለሙያዎች መፍታት ያልቻሉት የሁለቱ ወንድማማቾች ታሪክም እንግዲህ በአንድ ወቅት ላይ መላውን ዓለም ሲያነጋግር የነበረ ታሪክ ነው። እነዚህ ሰዎችም እንግዲህ ለ6 ጊዜ ማለት ነው በአስገድዶ መድፈር ወንጀል እንዲሁም ደግሞ በግድያ ሙከራና በሴቶች ጥቃት እንግዲህ በተደጋጋሚ ተከሰዋል። ነገር ግን ማስረጃዎች ቢኖሩ ማለትም ደግሞ የዲኤንኤ ምርመራ የሚደረግባቸው አጋጣሚዎች ቢኖሩም እንኳን የሁለቱም መንታ ወንድማማቾች ዲኤንኤ ሙሉ ለሙሉ ማለት ይቻላል ተመሳሳይ ሆኖ በመገኘቱ ምክንያት እስካሁን ድረስ ፍርድ ሳይፈረድባቸው በእንጥልጥል ያለ የወንጀል ታሪክ እንደሆነም ጭምር እንግዲህ እየተመለከትን እንገኛለን። በአሜሪካ ውስጥ የሚገኙት እነዚህ ሁለት መንታ ወንድማማቾችም እንግዲህ ሴቶቹ እንኳን ጥቃት የደረሰባቸው ሴቶች የሁለቱም መልክ መለየት ባለመቻላቸው ምክንያት እንግዲህ እነዚህ ወንጀለኞች ሳይፈረድባቸው ቆይቷል። ፍርድ ቤቱ እንደተናገረው ከሆነም እንግዲህ እናታቸው ብቻ ናት እነዚህ ልጆች መለየት የምትችለው ሲልም ጭምር እንግዲህ አስተያየቱን ሰጥቷል። እስካሁን ድረስ የወንጀለኝነታቸው ተረጋግጦ አልተፈረደባቸውም። ሁለቱም እንግዲህ በእግድ አሜሪካ ውስጥ እንደሚንቀሳቀሱና በነጻነት እየኖሩ እንደሆነ ጭምር ነው የተነገረ የሚገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንልን። በአዲስ አበባ ፖሊስ የሌለው ፖሊስ ጣቢያ ሊከፈት እንደሆነ ተነግሯል። የኢትዮጵያ ፌዴራል ፖሊስ ቦሌ ላይ ፖሊስ በአካል የማይገኝበት በቴክኖሎጂ ብቻ ጉዳዩን የሚያስፈጽሙበት ስማርት የፖሊስ ጣቢያ አገልግሎት መስጠት ሊጀምር እንደሆነ አስታውቋል። እናም በዚህ ስማርት ፖሊስ ጣቢያ ተገልጋዮች በቪዲዮና በድምፅ ከዋናው ማዕከል ኦፊሰሮች ጋር በመገናኘት ጉዳያቸው ማስፈጸም ይችላሉ። እንዲሁም ጣቢያው ከወንጀል ሪፖርት በተጨማሪ እስከ 46 የሚደርሱ የመንግስት አገልግሎቶችንም ይሰጣል። ጣቢያው በአማርኛ፣ ኦሮሞኛ፣ ትግረኛ፣ ሶማሌኛ፣ እንግሊዝኛና ሌሎች ቋንቋዎች አገልግሎት እንደሚሰጥ ኢትዮ ኤፍኤም አስነብቧል። ይህንን ስማርት ፖሊስ ጣቢያ እንዴት አያችሁት? ሀሳባችሁን በኮመንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጸልኝ ነገሮች አሉ።
መከፋፈል መኖሩን በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን ማቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸትን እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረው ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብረው ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺን ብቻ ሳይሆን ኤርሚያስ ምንድን ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ልጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው። መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስ እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው
የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይህንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መታችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን